የኢትዮጵያ ንግድ ባንክ ሚያዝያ 21 ቀን 2018 ዓ.ም የ2025-26 የ9 ወራት የሥራ አፈጻጸም ግምገማውን አካሂዷል። በወቅቱም የባንካችን ፕሬዝዳንት አቶ አቤሳኖን ጨምሮ ኤክስኪዩቲቭ ምክትል ፕሬዝዳንቶች እንዲሁም የሪጅንና የዲስትሪክት የሥራ ኃላፊዎች ተገኝተዋል። የ2025-26 የ9 ወራት አፈጻጸም ግምገማውን ሲጀምር በመክፈቻ ንግግር ያስጀመሩት የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ ባንኩ በሶስተኛው ሩብ ዓመት የነበረው ፋይናንስና ፋይናንስ ነክ ያልሆኑ አፈጻጸሞችን በተወሰነ መልኩ አንስተዋል። በዚህም ባንኩ 54.5 ቢሊዮን ያልተጣራ ትርፍ ማስመዝገቡን ገልጸዋል። እጅግ በጣም ጥሩ አፈጻጸም በሬቨኒው ላይ ካቀድነው 107% አፈጻጸም ላይ ነው ያለው which is great. ፕሮፊት 58 ቢሊዮን ታቅዶ 54 ላይ ነው ያለው። የ9 ወራት የሥራ አፈጻጸም ሪፖርትን ያቀረቡት የስትራቴጂክ እቅድና ትራንስፎርሜሽን ምክትል ፕሬዝዳንት አቶ ወጋዩ ገብረማርያም ባንኩ 493.3 ቢሊዮን ብር ተጨማሪ ተቀማጭ ማሰባሰቡንና በዚህም አጠቃላይ ተቀማጭ ባንኩ ባለፈው ዓመት ከነበረበት 1.68 ትሪሊዮን ብር 2.2 ትሪሊዮን ብር ማድረሱን ገልጸዋል። ዲፖዚታችን 493 ቢሊዮን ኢንክሪመንታል ዲፖዚት ሞቢላይዝ አድርገን ነው 9 ወሩን የፈጸምነው። በሶስቱም በፕራይቬት ላይም ፐብሊክ ላይም እና በቶታል ዲፖዚት በምናይበት ጊዜ ከእቅዳችን 80% ውስጥ ነው ያለነው። እንደ ኪ ቴክአዌይ ቢወሰድ የሚል ነው። የሲቢ ዲፖዚት ወደ 2.2 ትሪሊዮን አካባቢ ደርሷል የሚለውን ብንወስድ ጥሩ ነው። የኢትዮጵያ ንግድ ባንክ በ2025-26 በጀት ዓመት የመጀመሪያ 9 ወራት ለተለያዩ የኢኮኖሚ ዘርፎች 514.6 ቢሊዮን ብር ብድር ማቅረቡን ካቀረበው ጠቅላላ ብድርም 471.9 ቢሊዮን ብር ለግሉ ዘርፍ የቀረበ መሆኑን አንስተዋል። ይህም ከእቅድ በላይ 106 በመቶ አፈጻጸም የታየበት ሲሆን ቀሪው 42.6 ቢሊዮን ብር ለመንግስት ዘርፍ የቀረበ ብድር መሆኑን ገልጸዋል። ዲስፐርስመንታችን ከእቅዳችን ጋር ተቀራራቢ ወይም በተወሰነ መልኩ ስላይትሊ ያደገ እንደሆነ ማየት እንችላለን። ትልቁ ኮንሲስተንትሊ ስትራቴጂያችንን ያሳካን መሆን የሚያስችለው የፕራይቬት ሴክተር ላይ የመደብን ያለነው የዲስፐርስመንት መጠን እየተሻሻለ መምጣቱ ነው። ወደ 91-92% አካባቢ ነው ያለው። ባለፉት 9 ወራት ባንካችን የብድር አሰባሰብ ሂደቱ ውጤታማ ተግባራትን ያከናወነበት እንደነበር የተገለጸ ሲሆን ብድርን ከማዳረስ አኳያም አመርቂ ውጤት ተመዝግበዋል። ሌላኛው የዲስፐርስመንት ነው። ዲስፐርስመንት 102.9% ላይ ነው ያለው። ስለዚህ ዲስፐርስመንት የቀራችሁ ነገር አለ ማለት የምንችለው የለም። ኦልሬዲ ታርጌቱንም አልፈናል። ታርጌት ማለፍ ብቻ ሳይሆን የተቀመጠልንን ካፕ ሲግኒፊካንትሊ አልፈናል። እሱ ጥሩ ፐርፎርማንስ ሊባል የሚችል ነው። ምናልባት ከሬጉሌተሪ ብሪች በስተቀር እሱ ኢሹ የለበትም። ከዚሁ ጋር ተያይዞ በሀብት ማሰባሰብም ሆነ በብድር መልካም አፈጻጸም ያስመዘገበ ዘርፍ ደግሞ ከወለድ ነጻ የባንክ አገልግሎት ነው። ሲቢ ኑር ፋይናንስ ላይ ቀደምም በሪፖርቱ ላይ እንዳያችሁት ኮንሲስተንትሊ የሪሶርስ ሞቢላይዜሽኑ ላይም ሆልሴል ኮንቬንሽናሉ ላይ ቅናሾች ሲኖሩ የኤፍሲአይ አፈጻጸም ላይ የኮሌክሽን የመሳሰሉት ዲስፐርስመንት ላይ ሲቢኢ ኑር በሁሉም ኬፒአይዎች ፕሬዘንቴሽኑ ላይ እንደተገለጠ ኮንሲስተንትሊ ጥሩ አፈጻጸሞች አሉ። that same performance is reflected በሬቨኑ ላይ ባለው ላይም እንደዛ ነው ያለውና ያንን ማስቀጠል ይፈልጋል። ሌላው በግምገማው ትልቅ ትኩረት የተሰጠበት ዘርፍ የዲጂታል ባንክ አገልግሎት ነው። ባንኩ በዲጂታል ባንኪንግ ዘርፍ ጉልህ ውጤቶች ማስመዝገብ መቻሉ የተገለጸ ሲሆን በዚህም ከ2.4 ቢሊዮን ብር በላይ የገንዘብ ዝውውር በዲጂታል ቻናል አማራጮች ተከናውኗል። ሌላው ዲጂታል ባንኪንግ ላይ ምናልባት ከ2-3 ዓመት በፊት ከነበረበት ፖዚሽን በጣም ተሻሽሎ ኢቭን ካቀድነው አንፃር ትልልቅ ለውጦች አሉትና ይሄ አዳዲሶቹን ኢንካም ሶርሶች ማስቀጠል ከዚህም የበለጠ ቅድም እንደተጠቀሰው ግን ፖቴንሻሉ መጠቀም ላይ ስራዎች መስራት ይፈልጋል የሚለውን ማየት አለብን። ሲቢኢ በር በኩል ላሉ ለኤክስተርናልም ባቀረብነው ወደ 746 ሚሊዮን አካባቢ ኢንካም አግኝተናል። ከቴሌ ብሩ ጋር ደግሞ ወደ 292 ሚሊዮን አካባቢና ሲምፕሊ ይሄ ዲጂታል ፋይናንስ ፕሮዳክት ወደ 1 ቢሊዮን አካባቢ ኢንካም ከዚህ ኤሪያ ማግኘት ይችላል። የኢትዮጵያ ንግድ ባንክ ለቴክኖሎጂ መሰረተ ልማት ግንባታና ለዘመናዊ መተግበሪያዎች ዝግጅት ከፍተኛ ኢንቨስትመንት ማድረጉ የገለጹት የባንኩ ፕሬዝዳንት አቶ አቤሳኖ ለደንበኞች ምቹና ቀልጣፋ የዲጂታል ባንክ አገልግሎት በማቅረብ ተመራጭ መሆን መቻሉንም ገልጸዋል። በቀጣይም የባንኩ የስራ አቅጣጫም ይህንኑ አጠናክሮ እንደሚቀጥል አረጋግጠዋል።
የኢትዮጵያ ንግድ ባንክ ከፍተኛ የስራ ኃላፊዎች ባካሄዱት የ9 ወራት ግምገማ ከዚህ በተጨማሪ በተለያዩ ፋይናንስና ፋይናንስ ነክ ያልሆኑ ዘርፎች ጠንካራ ግምገማ ያካሄዱ ሲሆን በተቀሩት ወራት የባንኩ ዓመታዊ አፈጻጸም ግቦች ለማሳካትም አቅጣጫ በማስቀመጥ ግምገማው አጠናቀዋል። ግሮዙ የመጣው በጣም ውስን በሆኑ ኤክስፖርተሮች ነው። በቁጥር ውስን በሆኑ ኤክስፖርተሮች ላይ ነው ይሄ ፎሬን ከረንሲ አርኒንግ የተገኘው። ሪክሩትመንቱ በቁጥር በየጊዜው እያደገ ነው የመጣው። በጣም ጥሩ ነው። ይሄ ተጠናክሮ መቀጠል ይኖርበታል። ግን አሁንም ከሲቢ ውጪ የሚሰሩ በሳይዝ አነስተኛና መካከለኛ የኤክስፖርት ካፓሲቲ ያላቸው ኤክስፖርተሮች አሁንም ገና ወደ ንግድ ባንክ አልመጡም፣ ወይም ደግሞ መተው በደንብ የቅርብ ክትትል እየተደረገላቸው አድቫይዝ እየተደረጉ ሰፖርት እየተደረጉ ወደ ተበዳሪነት መቀየር መቻል አለባቸው። ሬሚታንሲን በተመለከተ ተፈቅሬ ላይ የሚጨምረው የዳታቤዝ ጉዳይ ነው። ዳታቤዙ እጃችን ላይ ነው ያለው። እሱን ተከትለን የዲያስፖራ ፕሮዳክት አሁን ስላለ እጃችን ላይ ካውንተር ላይ የሚመጣውን ደንበኛ እዛው ከላኪው ጋር አገናኝተን ስልክ ወስደን እኛ እኮ እንዲህ አይነት ፕሮዳክት አለን ብለን ዋትስአፓቸው ላይ ሼር እያደረገን ከዌብሳይቱን በላይ ሎቢ እናድርግ። ሩቅ ነው ያለ ነው። ፕሊስ ይሄም ሲሪየስ የሆነ የፎሬን ከረንሲ ግኝት ላይ የሚያግዘን ነገር ነው። እሱ ላይ ትኩረት ብንሰጥ። ብዙ ደንበኞቻችን ሲቢ ብድር እንዳቆም አድርጎ ነው የሚረዱት። ይሄ ደግሞ አንዱ ፕሮፐር የሆነውን ነገር ኮሙኒኬት ካለማድረግ ጋር የተገናኘ ስለሆነ ይሄንን በደንብ ብራንቾቻችን አሬሞቻችን እንዲረዱት ማድረግ ያስፈልጋል። እስከሚቀጥለው ጁን ድረስ ባለን ካፕ መሰረት እየታየ ዲስፐርስመንቶቹ ማኔጅ ይደረጋሉ። ነገር ግን ትኩረት መደረግ ያለበት አሁንም በቂ የሆነ ተበዳሪ ሲቢ የለውም። ስለዚህ በደንብ ዳይቨርሲፋይድ የሆነ ቤዙ ሰፊ የሆነ ተበዳሪ ላይ መስራት መቻል አለብን። የደንበኛ ሪክሩትመንታችን ማደግ መቻል አለበት። ጁን 30 2026 must be at least better than June 30 2025 in all accounts. at least better ቢያንስ ግን ቢቻል ደግሞ 25% ከዛ በላይ ፕሮግረስ ያደረገ እንዲሆን ነው የሚያስፈልገው። so no regression, only progression is expected from CBE። ይህንን አደራ ለማለት ነው የጠራናችሁ።